አይ ይሄ እኮ የኔ አይዲያ ነው። ለምንድን ነው እኔ የማልጀምረው? ላይክስ ያድናሉ። ክርክሩን ፍታው። ያድናሉ፣ ያሻግራሉ። ተጠቀም በአገልግሎታቸው። ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኝሽ። ሰላም እግዚአብሔር ቤተሰቦች ሁላችሁ እንደምን ቆያችሁ? ባለፉት 2 ቪዲዮዎች ብዙ እንደተማራችሁ ተስፋ አድርጋለሁ። 3 ዋና ዋና ጉዳዮችን እንመለከታለን። አብራችሁን ቆዩ። ስለ መላእክት ድንቅ የሆነ ምስክርነት አለው። የምንወደው መዝሙር የምንሰማበት ቻናል ማህቶት ምን ነካው ሀሳቤን ተሰርቄያለሁ። ስለሱ እንመለከታለን። ደግሞ የእመቤታችን በዓል ዓመታዊ በዓል ስለነበረ በዓሉ በፊት ያልጠበቅነው የአድቬናይት ምስክርነት እንመለከታለን። አብራችሁን ቆዩ። ሁላችሁም ላይክ በማድረግ ሰብስክራይብ በማድረግ ቤተሰብ መጀመሪያ ጉዳያችን አብረን ምን ልላችሁ ፈልጌ ነው፣ አሁን የምታዩት የሰማችሁት ፕሮግራም እየተካሄደ ነው። ደስ ይላል። መምህራንም አሉበት። እጅግ የምወደው መምህር ሶሪ ማረጉ ድንገት ቀሲስ ናቸው። ቀሲስ መምህር ብሩክ አስማራን ማታውቁ ሰው የለም። እንግዲህ ለብዙ ወንድሞች ግጥምና ዜማ ደራሲ ነው። ደስ ብሎኛል በዚህ ፕሮግራም እንደገና ይሄ ፕሮግራም በመጀመሩ። ምክንያቱም የምታስታውሱ ካላችሁ ታስታውሳላችሁ። እስቲ እኔ ያስታውሳለሁ የምትሉ ካላችሁ ጻፉልኝ ኮሜንት ስርና ያኔ እኔ እንደዛ ሲጀምር በዛም በዚህም ደግሞ ትንሽ አለ ልጅነትም ስላለ ደነግጣለሁ። ደንግጬ ከቤተ ክርስቲያኔና ከሃይማኖቴ አይበልጥም ከአባቶች አይበልጥም ብዬ ወዲያውኑ ነው ፕሮግራሙን ያቆምኩት። ማቆሜ አንድ ነገር ሆኖ ግን ዩቲዩብንም ስላጠፉብኝ ትንሽ ውስጥ የቆሰለ አሁን በመጨረሻ ተጀምሯል ማለት ነው እንደዚህ አይነት ፕሮግራም። አይ ይሄ እኮ የኔ አይዲያ ነው። ለምንድን ነው እኔ የማልጀምረው? በጣም ወደው አንድ ማከብረው ስም አልጠቅስም አሁን መምህር ጥሩ ግጥምና ዜማ ደራሲ ነው። ዜማ ሳይሆን ግጥም ደራሲ በጣም ይቅርብ የምለው ጓደኛ እንዴ ለምን አቆምክ ብቻ ነው ያለኝ። ማንም እንጃጨ ለምን ታቆማለህ? አትሰራም እንዴ? ስራ ቀጥላዱ። እንደዚህ አይነት ነገር እኮ ምንድነው ነቀፌታ ከሌለው ምኑን ታዲያ ስራ ሆነ አለኝና እንደዛ ያለኝ ጊዜ አስታውሳለሁ። አሁን በአዲስ ሐሳብ በተሻለ በተጣራ መልኩ እንጀምራለን። የት፣ እንዴት፣ መቼ፣ ምንድነው መስፈርቱ የሚለውን ደግሞ ቀጣይ ቪዲዮ ሰራላችኋለሁ። ካሚንግሱን ጠብቁኝ። የዝማሬ ጊዜ ተሰጥኦ ያላቸውን ዘማሪያን እንደቀደመው አዱኛ ዜማ ዩቲዩብ ላይ እንደሚሳተፉት አሁን ደግሞ አዶኒስ ፍቃዱ ቲክቶክ ላይ ጠብቁኝ፣ አሳውቃችኋለሁ። ለጊዜው ግን ደስ ብሎኛል። በአዲስ ፕሮግራሜ በቀደመው ፕሮግራሜ እመጣላችኋለሁ። ጠብቁኝ። ሼር፣ ላይክ፣ ኮሜንት ፎሎ አድርጉኝ። አመሰግናለሁ። እውነት ነው ወንድማችን አዶኒስ እኔ ከዛሬ 4 ዓመት በፊት በደንብ ነው የማውቀው። ይህንን ፕሮግራም ቀድሞ ጀምሮታል። ማቶት ደግሞ እንደ አዲስ የኔ ሀሳብ ነው በሚል በጣም ቤተክርስቲያኒቱ ቴሌቪዥን ጣቢያ ላይ ቀርቦ እና ለአንዱ እናት ለአንዱ እንጀራ እናት መሆን ያው ደስ አይልም። የአዶኒስ ሀሳብ ነው። ቢያንስ የእሱ ሀሳብ መሆኑ ይከበርልን። ሌላው ማንም ይስራው ችግር የለውም። ቤተክርስቲያንን የማይጎዳ ከሆነ ወንድማችን አዶኒስ ባይዞ ከ8 ሰዓት በኋላ ዘወትር ከሰኞ እስከ ዓርብ ሰኞ ቀን እርግጠኛ ነኝ አለ ከ8 ሰዓት ጀምሮ የመዘመር ጸጋ ያላችሁ ሰዎች ቲክቶክ ላይ ቀጥታ መወዳደር ትችላላችሁ። እንግዲህ ጸጋችሁን እንዳትቀብሩ የሚያግዛችሁ እንደምነው ላይቭ ላይ ታገኙታላችሁ። መዘመር ጸጋው ላላችሁ አዶኒስ ዜማ ቲክቶክ ላይ ሰርች አድርጋችሁ ተቀላቅላችሁ መወዳደር ትችላላችሁ። አቶት ላይም መወዳደር ትችላላችሁ። እስቲ አነጋጋሪው ወደ ሆነው ሁለተኛው ቀጣይ ቪዲዮ መልከት። በዚህ ደረጃ ደረሰች እሷ ነች።
በተቻለ ማርያም ደስ ብሎኛል። ደስ የሚል ሁላችንም በዚህ መልኩ ቅዱሳንና ለእመቤታችን ያለን ፍቅር እግዚአብሔር ያለን ፍቅር ልዩ ነው ይታወቃል። ግን እግዚአብሔር ደግሞ ያከበራቸውን እኛ ማዋረድ አንችልም። ቀጥሎ ግን አክሱም ጽዮን የተሳለምበትን መንገድ ደግሞ ሁላችሁም የተሰማችሁን አዩትና ኮሜንት ላይ አስቀምጡልን። እናንተ ደግሞ የምታውቁትን ነገር ኮሜንት ላይ ጻፉልኝ። ቀጣዩንም እንመልከት። Thank you. Wow. ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርዱ በኋላ። እሺ ቴንክ ዩ። አንዴ ሶሪ በኋላ ወይ አንዴ ልጸልይ የመጣሁት ሶሪ ሽጥናህሌ ከመለኹም ድንቅ ነው። የኔ እናት አመሰግንሻለሁ። አዶኒስ ለቤታችን ያለን ፍቅር ስለ አደባባይ ስለገለጥክልን እናመሰግናለን። እንግዲህ በአፍ ብቻ ሳይሆን በተግባርም እንድንኖር እግዚአብሔር ይርዳን። እስቲ የበጋሻውን ኦርቶዶክስ ስለሆን ነው እያለን ነው እንመልከት። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እውነት ከሆነ ወዳጅ ግለጠው ወይንም ኦርቶዶክሳውያኑ ስለሚጠሩት እኛ አንጠራ። ለድንግል ማርያምን ስም ማን ይቀርበናል? እስኪ ንገሩን። ዲቦራ ድንግል ማርያም ለጌታ ለምንድን ነው ልባችን እምቢ ያለ? መራራ ህይወት ነው የኛ መራራ አንደበት። ሌላ ህይወት ስርዓት ያላችሁ የኛን ድካም አትዩ፣ የኛን መራራነት አትዩ። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። ይህንን ስል ከልቤና የእውነቴን ነው። ፕሮቴስታንት ፓስተሮች ወንድሞቼ፣ ብዙ ጊዜ ለአገልግሎት ስንቆም ብዙ ሴቶችን ጠቅሰናል። መጽሐፍ ቅዱስ ውስጥ የሚያስገርም ስራ የሰሩ ስለነሱ ሰብከናል። ለአብርሃም ሚስት ስለ ሳራ፣ ስለነ ዲቦራ፣ ደግሞም በሐዲስ ኪዳን ስለነ ልዲያ፣ ደግሞም 12 ዓመት ሙሉ ደም ስለሚፈሳት ያቺ ምስኪን ሴት ስለ ሁሉ ሰብከናል። እናረሳው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እናት ጊዜ ሰብከን ይሆን? ለምን ያህል ጊዜ ተናግረን ይሆን? እንፈራለን እኮ። ይህ ስብከት የኦርቶዶክሳውያኑ እውነት ከሆነ ወዳጅ ግለጠው ወይንም ኦርቶዶክሳውያኑ ስለሚጠሩት እኛ አንጠራ። ለድንግል ማርያምን ስም ማን ይቀርበናል? እስኪ ንገሩን። ዲቦራ ድንግል ማርያም ለጌታ ማን ይቀርባል? እስኪ ንገሩን። ልዲያ ድንግል ማርያም ለምንድን ነው ልባችን እምቢ? መላእክት ያድናሉ፣ ክርክሩን ፍታው። ያድናሉ፣ ያሻግራሉ፣ ተጠቀም በአገልግሎታቸው። ከዚህ በኋላ እቺ ቤተ ክርስቲያን ይሄ ጉባኤ መላእክትን በተመለከተ ክርክር ውስጥ አይገባም። እንግዲህ መላእክቱን እንወዳቸው አንፈልጋቸው የምትሉ በናፍቀን እንግዲህ በጋሻውን ባሩታል። እስኪ ከባህል ደግሞ አንዳንድ ቤተክርስቲያናት ላይ እና ከውጭ ሀገር ደግሞ አንድ አባት የዘመሩትን ቀጥሎ እንመልከትና የዛሬው ፕሮግራማችንን እንጨርሳለን። ተው ላይክ አድርጉ። አይታችሁ ላይክ ማታረጉ ሰዎች ታሳዝኑኛላችሁ። ለማንኛውም ወደ ቀጣይ ቪዲዮ
በባዕድ ሀገር ብንኖር ቢገጥመን መከራ ችግር ነጩን ልብስ ለብሰን ታይተናል መስቀሉን ከማይተሙ ጋር አጌጥንበት ስምህ ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል ጽድቅ ልብሳችን መድኃኔዓለም ተመስገን። እንግዲህ የዛሬው ይህን ይመስላል። ኮሜንት አስተያየት ካላችሁ እንደተለመደው ኧረ ይደብራል ማለት ትችላላችሁ። ለወደዳችሁ ደግሞ ላይክ ብናስተካክለው የምትሉት ነገር ወዳችኋለሁ። ሰብስክራይብን